በቃ ከዚህ ይሽ ግቢ በቃ አብቅቶልኛል እማዬ አብቅቶልኛል ምንም ማምለጫ የለኝም በደም የተጨማለቀ ዱላና ጫማ ከዛ ሁለቱም አያስፈልጉኝም አልበረደሽም እንቅልፌን ሊወስደኝ አልቻለም አንድ ሀሳብ መጣልኝ ለምን አንቺም ውስጥ እኔም ውስጥ ያለውን ሙቀት ተጠቅመን ብርዱን አንገላገለው ምናልባትም ያለቄን አበባ እኔ አጣጥሙ ይሆናል መታል እንዴ አው ቆየኩ እንዴት በዚህ ፍጥነት ከመንቀሳቀስ በፊት ፖሊሶቹ መረጃ ሰጡኝ ምን አይነት ሉሊት የምትገኝበት አድራሻ አልተገኘችም አይደል ብትገኝማ ኖሮ በዚህ ሰዓት እዚህ ነበረች የት ሄዳ ምን ጧት ይሆን በእናት በቦታው ላይ የደም ነጠብጣቦች ተገኝቷል ሞተች እባክሽ በፈጠረሽ እስኪ ደና ነገር ለማሰብ ሞክሪ ይቅርታኝ ነው ደኔ እኮ ስለደነገጥኩኝ ነው ደሞ እኮ አንተ ራስህ ነህ ስለደም ነጠብጣብ የተናገርከው እዛ ቦታ ላይ የነበሩት እነሱ ይሁኑ አይሁኑ የታወቀ ነገር የለም እሺ ፍራቴንም ድንጋጤንም ለመቆጣጠር ሞክራለሁ የሚገርምሽ በቦታው ላይ ሁለት ነገሮች በፖሊስ ኤግዚቢትነት ተይዘዋል ምንና ምን በደም የተጨማለቀ ዱላና ጫማ ስለዚህ የሆነ ነገር ተፈጥሮ ነበር ማለት ነው የሆነ ሰው ላይ አደጋ ደርሷል ማለት ነው ሉሊት ላይ እንደዚህ አይነት አደጋ አይደርስም ብዬ ጭንቅላቴ ላይ ዘግቼዋለሁ የዘጋህበት ምክንያት አለ ይኸውልሽ አቶ መለሰ ከክፍለ ሀገር አልተንቀሳቀሰም ወንጀሉ የሚፈጸምለት ሰው ደግሞ አቶ መለሰ ነው ሉሊት ላይ ምንም አይነት ጉዳት ሊደርስ አይችልም ምክንያቱም ሉሊትን በህይወት ስለሚፈልጋት ስለዚህ ሞገስም ሆነ ጓደኛው ይህ አደጋ ደርሶባቸዋል ማለት ነው ስለዚህ አቶ መለሰ ደግሞ የሉሊትን በህይወት መድረስ እንጂ ሞቷን አይፈልግም ታዲያ እዛ የተፈጠረው ምንድነው አላውቅም ሉሊት ልቧ ንጹህ ነው የልቧን ንጹህነት አይቶ ደግሞ ፈጣሪ ይጠብቃታል ቢሆንም ግን በየትኛውም ሰዓት ላይ ክፉ ነገር ልንሰማ እንችላለን በጭራሽ ሊሆን አይችልም እንዴት እሱ ልትወስን ቻልክ የሰውን ሳይሆን የፈጣሪን ተአምር ጠብቃለሁ አዎ ፈጣሪ እቺ ልጅ ለዚህ ስቃይ የዳረጓትን በሙሉ በቁማቸው ይቀጣቸዋል አዎ ከተሰፈረላቸው ቅጣት በየትኛውም መንገድ ያመጡ የሰውን ሳይሆን የፈጣሪን ተአምር ጠብቃለሁ አዎ ፈጣሪ እቺ ልጅ ለዚህ ስቃይ የዳረጓትን በሙሉ በቁማቸው ይቀጣቸዋል ደሞ አንድ ነገር ልንገርሽ ሉሊት ተመልሳ ትመጣለች ያኔ ባልሽን ትነጥቅሻለች በዛ ሰዓት አንቺ ጎዳና ትወድቂያለሽ
ምናልባት ደግሞ ሉሊት ካራራችልሽ ፍርፋሪ ትወረውርልሻለች። እማዬ ጨንቆኛል። እኔ ጉዶኝ ልሻለሁ። ምን እንደማደርግ አላውቅም። ባንቴሮ አፈልሶ ተነስቷል። ሉሊት እንኳን የት እንዳለች አይታወቅም። ፖሊሶች ሀገር ምድሩን እያሰሱት ነው። እቺ ልጅ በህይወት ኖረችም ሞተችም እኔ ምንም ነፃ መሆን አልችልም። በህይወት ካለች እዚህ ተመልሳ ትመጣለች። የገዛ ቤቴን በህይወት እያለው ነጥቃኝ አስወጥታ ትወረውረኛለች። ከሞተችም ወንጀለኛው አንድ ቀን ይያዛል። ከዛ የሚያውቀውን ነገር ሁሉ ይናገራል። ዴቭም አንቅሮ ይተፋኛል። ከዛ ደግሞ ቀሪ ህይወቴ እስር ቤት ይሆናል ማለት ነው። ይሄ ሁሉ ነገር እንኳን ባይፈጠር ባንቴሮ አለ። እሱ ደግሞ ህይወቴን ይነጥቀኛል። ባንቴሮ ምን እንዳለኝ ታውቂያለሽ? ዳዊት አውጥቶ ይጥልሻል። አንቺን ሊያነሳ የሚመጣ አንድም ሰው የለም። ከዛ በኋላ ቀስ በቀስ ብቻሽን ትሞቻለሽ አለኝ። አብቅቶልኛል እማዬ፣ አብቅቶልኛል። ምንም ማምለጫ የለኝም እማዬ። በዚህ ሰዓት እኔ አካውንት ውስጥ በቂ ገንዘብ እንኳን የለም። የዛኔ እኔ እሱ አፉን የሚዘጋ መስሎኝ ያለኝን እንዳለ አውጥቼ ሰጥቼዋለሁ። እሱ ግን እስካሁን መንደፉን አላቆመም። አዎ የሆነ ነገር መፍጠር አለብን። ይሄ ሁሉ ነገር እስኪመጣ ጄና ጣጥፌ ቁጭ ብዬ ማየት አልችልም። አዎ እማዬ፣ ምንም አውቀው ነገር የለም። ብቻ የሆነ ነገር መጥቶ ቢጠራርግልኝ ራሱ ደስታዬ ነው። ተነሽ። ሉሊት እስኪ ዝም በባለ ተባባይ። በቃ ዝም በይ። እንዴት ዝም እላለሁ? ቆይ ምን ለማድረግ እየሞከርክ ነው? ዝም በይ አልኩሽ አይደል? እስኪ ዝም በይ። አልልም። እኔ በጮኩ ቁጥር ጭንቅላት ላይ የሚሰማ ድምጽ አለ አይደል? የምን ድምጽ? የጥፋተኝነትና የጸጸት። ምንድነው ያጠፋሁት? ደሞስ በምንድነው የምትጸጸተው አንቺ ልጅ? እኔ ላይ ባደረከው ግፍና አሁንም እያደረክ ባለው ነገር። አንቺን የሞገስ መጫወቻ ከመሆን ስላዳንኩሽ እኔ ማዘን አለብኝ? ቆይ ያዳንከኝ ለምንድን ነው? ስላዘንክልኝ እንደዛ ብዬ እንዳስብ ነው? ለምን አታስብ? ምክንያቱም እሱ ሊያደርገው የነበረውን ነገር አንተ ደጋግመህ ሞክረው ነበር። እሱ ያለፈ ጉዳይ ነው። አሁን ላይ ግን ልታመሰግኘኝ ነው የሚገባው። ባንቴሮ ራስን እንደምንድን ነው የምታየው? ባክሽ አትፈታተኝ። ይሄ መነዛነዝሽን አቁም። ስማችሁና መልካችሁ ተለያየ እንጂ አሁንም በሌላኛው አውሬ ላይ ነው ያለሁት። አንቺን ከዛ አደጋ ስላዳንኩሽ ነው እኔ አውሬ ሆንኩት። ሞገስን እንደዛ በጭካኔ ስደብድበው ታዲያ አውሬነት አይደለም? ይኸውልሽ ሉሊት፣ እኔ ያንን ውሳኔ ባለሱን ኖሮ እኔ ላይ የከፋ አደጋ ይደርስ ነበር። አሁን መቀባጠርሽ ትተሽ እንሂድ። ተነሽ። ሮዚ ሮዛ ወይ የሉሊት እናት ናቸው። ምናልባት እኮ የሚረዱ ነገር ይኖራል። ለምን አስታታውራቸው? የሚረዱ ነገር ነው ያልሽኝ? አዎ ቦታ ላይ የደም ጠብታ ዱላ ምናምን አላልከኝ? ምናልባት እኮ እቺ ልጅ ሞታናና ቀበራት ሊሉ ይሆናል እንጂ የምን ወጣት ነው የምታወሪው? ቆይ እኔ ይሄ ዜና የምፈልገው ነው እንደሚመስል ካሉት ፍንጮች የተሰማኝ ስሜት ስለሆነ ነው። እሺ ጂኒ ከዚያው ጥፊ በቃ ከዚህ ይሽ ግቢ በቃ ማርተኛ። ሄሎ ማዘሪ፣ ምን ጉድ ነው የመጣብን የኔ ልጅ? ምን ቁጣ ነው የወረደብን?
ምን አሉኝ ማዘርዬ? አበባዬን ምንድን ነው የገጠማት ዳዊቴ? ምንድን ነው? ምን ሆነች እንዴ? ምንድን ነው የሆነችው? መልሰህ ትጠይቀኛለህ? እዚህ ሀገር ምድሩ ቁና ሆኗል እኮ ነው የምልህ። ማለት ሰፈሩን ፖሊሶች ወረውታል። አቶ መሰለንም ይዘውታል። እንዴት? ሉሊትን አስኮበለልካት ብለው ነዋ። ልጄን ምንድን ነው የዋጣት? አበባዬ የት ነው ያለችው? ገባኝ። ሉሊትዬ ከአንተ ጋር አይደለችም። ልጄ አደጋ ላይ ናት አይደል? ፖሊሶች እየፈለጓት ነው። እርግጠኛ ነኝ ያገኟታል። እርሶ ብቻ ይጸልዩላት ማዘር። አይ ልጄ፣ ልቤ እየፈራ ነው። ልጄ አበባዬ አይኔን ባጣ ምን ሆናለሁ? አባቷም የሷን መጥፋት ሰምቶ ከአልጋ እየተሳበ ካልወረድኩ ብሎ እግሩ ተሰበረብኝ። ማዘር እናንተ ራሳችሁን ጠብቁ። አምናለሁ ሉሊት ደህና ትሆናለች። ሌላ ምን አቅም አለኝ? አንድዬ ይከተላት እንጂ። አሜን ማዘርዬ፣ ይከተላታል። ደሙን ፈጣሪ ይጠብቃታል። ሉሊት ማንም ሰው ሊጠብቅሽ አልቻለም። ከኔም ደግሞ ማንም አያድንሽም። የትም ልታመልጥ አትችልም። እኔ ደግሞ ሰውን ብቻ ተስፋ አላደርግም። አንድ ነገር ልንገርህ፣ እኔ ካንተ ጋር መታገል አልችልም። የናይቶ ደግሞ ፈጣሪ ይታገልልኛል። አሁን አፍሽ ዘግተሽ ለምን ከዚህ አንሄድም? እግሬን እኮ በጣም እያመመኝ ነው፣ መራመድ አልቻልኩም። ሞክሪያ። በአንቺ ቸልተኝነት አንቺንም እኔንም አደጋ ላይ ነው የምትጥይ። ወይ ለምን ይሄን ያህል ትደክማለህ? ማለት በቃ ተወኝ። እኔ ምንም አልጠቅምህም። ቢያንስ ለቤተሰቦቼ እጠቅማቸዋለሁ። እኔ ብቻ ነኝ ያለዋቸው። እሺ በቃ ሰምቼሻለሁ፣ አትጨቃጨቂ። አንቺ እኮ ጉዞ ሳይሆን ምላስሽ ነው ያደከመሽ። የማወራው ዝም ብዬ አይደለም። የሚሰማ ጆሮና የሚያመዛዝን ጭንቅላት ቢኖር እማወራውን ትሰማኝ ነበር። ወይዘሪት ሉሊት፣ እኔ ሰማውሽም አልሰማውሽም ምንም የሚቀየር ነገር የለም። እሺ ልብ የሚልህን ብታዳምጥ ኖሮ የምታደርገው ነገር ህገ ወጥ እንደሆነና ምንም ነገር ደስታ እንደማይሰጥ ትረዳ ነበር። ሉሊት ለምንድን ነው የማሰሚው? እኔና አንቺ ሁለት ጠላቶች አሉ። ማንና ማ? ከሰውዬሽና ከፖሊሶች። ሉሊት እኔና አንቺ እነዛ ሰዎች አይን ውስጥ ገብተናል። ስለዚህ ከነሱ አይን መሰወር ግዴታ አለብን እያልኩሽ ነው። ሰውየው ጠላቴ ሊሆን ይችላል። ፖሊሶቹ ግን እንዴት ነው ጠላቴ የሚሆኑ? አንቺ አትሰሚም እንዴ? ዳዊት ላይ የተኩስኩት እኔ መሆኔን እንዳትረሽ። ደግሞ አንድ እውነት ልንገርሽ፣ ሰውዬሽ ወደዚያ ሲያሯሩጥሽ የፖሊሶች አይን ውስጥ እንገባለን። ላንተ ድብብቆሹ ያዋጣ ይሆናል። ለኔ ግን ምንም ለውጥ የለውም። ከሞገስ ሳምልጥ አንተ እጅ ላይ ነው የወደኩት። ሉሊት ያ ሰውዬ ሊደፍርሽ ይችል ነበር፣ ምናልባትም ደግሞ ሊገልሽ። እኔ ቢያንስ ሁለቱንም አላደረኩም። በዚህ ደግሞ ልታመሰግኝኝ ነው የሚገባው። አሁን ያልካቸውን ነገሮች ወደፊት እንደማታረጋቸው በምን ላረጋግጥ እችላለሁ? አሁን ደህና መሆንሽን ብቻ አስቢ። የወደፊቱ ደግሞ ባንቺ መታዘዝና አለመታዘዝ ይወሰናል ማለት ነው። ማለት የምልሽን እሺ ብለሽ ማትንቀሳቀሽ ከሆነ የፈራሻቸው ሁለቱንም ነገሮች አደርጋለሁ። ምን? ሁለቱንም? አዎ ሁለቱንም። ልገልሽም ልደሰትብሽም እችላለሁ። አማርኛ ግልጽ ነው አይደል? ምን ሆነክ ነው? ያሰብኩበት። ምንድን ነው የምታስበው? የሉሊት መጥፋት ያጋጣሚ ጉዳይ አይመስለኝ እና የታቀደበት መስሎ ነው የሚታየው? በእርግጥ አዎ፣ እንደዛ ሆኖ ነው የሚታየው። እንዴት ማለት? እንዴት እንደዛ ልታስብ ቻልክ? እቺ ልጅ አትወጃትም እንዴ? ታዲያ እሷ እኮ ለኔ ስጋት እንጂ ጠላት አይደለችም። ለስጋትሽ ስትይ ብዙ ነገር አድርገሽባትም ለማድረግ ሞክረሽ ነበር። እሱም ቢሆን ያለፈ ነገር ነው። ያለፈው አልፎ ሊሆን ይችላል፣ ግን አንቺ ከዚህ ሴራ ውጪ ማሰብ ግን አልችልም። ያማሃል? ጤነኛ ነህ? ቆይ ምን እያልከኝ እንደሆነ ግን ይታወቃል። እቺ ልጅ እኮ ባንቺ ምክንያት ነው አደጋ ላይ ወደቀችው እያልከኝ ነው። እንግዳ ባህሪ ይችብሻለሁ፣ እንግዳ መቀራረብ፣ እንግዳ መጨነቅ እና ለሆነ ነገር እያመቻችሻት አልነበረም ለማለት ይከብደኛል። ይገርማል። ስጋቴን ስታቅ ለምን ብለህ ጠየቅከኝ። ደግሞ አሁን ጥሩነቷን ተረድቼ ስወዳት ጣቶችን ወደ እኔ ቀሰርክ። በጣም አመሰግናለሁ። ስለ ጨነቀኝ እኮ ነው ሮዝ።
ስለዚህ አንተ ጭንቀት የሚረግበው ወደ ሮዛ በመተወረወረው መርዝ ቃላት ነው። እቺ ልጅ የምታይበት እይታ ከጥላቻ ወደ ፍቅር የተቀየረበትን ቅጽበት በፍጹም ሊጥመኝ አልቻለም። እና በሂደት የመጣ አይደለም። አለመጠራጠር ደግሞ አልችልም። ሉሊትን ያወቅካት አንድ ቀን ነው። ቤት ግን ይዛሃት ለመምጣት ፕሮሰስም ሆነ ምክንያት አላስፈልገም። እኔ ግን ከወራት በላይ ቤቴ የተቀመጠችን ለመውደድ ምክንያት ያስፈልገኛል? ግን እኮ ፖይንቶቹ ይለያያሉ። ዴቭ ይህንን ካንተ በመስማቴ በጣም ነው የማዝነው። ምናልባት ከጭንቀት የተነሳ ነው ብዬ ላስብና ይቅር ልልህ እችላለሁ፣ ግን መቼም ማረሰው። ሃይ ልክ ነኝ ብለህ የምታስብ ከሆነ ለምን ፖሊሶች ጠርተህ ባለቤቴ ሮዛ ናት የዚህ ወንጀል ዋነኛ ተዋናይ ብለህ ለምን አሳልፈህ ሰጠኝ? ሰሚኛለሽ? ግምቴ ልክ ከሆነ አትጠራጠሪኝ፣ አደርገዋለሁ። አይሆንም ዴቭ፣ አንተማ በፍጹም ይሄ ሚስጥር ልታውቅ አትችልም። ባንቴሮ ልቀቀኝ። እስኪ ራመድ በይ። ራሴን እያዞረኝ ነው። ምንም ጥሩ ስሜት እየተሰማኝ አይደለም። እዛ ጋር ልጁ እያፈጠጠብሽ ነበር አይደል? የት ማለቴ? የቱ ጋር? ወደዚህ ስንታጠፍ ሰዎች የተሰበሰቡበት ቦታ። እስኪ የማይመስል ነገር አታውራ። አንቺን የሚከተሉሽ ሰዎች እዛ ጋር እየተከታተሉን ነበር። ሉሊት እየሰማሽ ነው? ይኸውልሽ እኔ ቃሌን አከብራለሁ። እዚህ አደጋ ውስጥ የገባሁት በአንቺ ምክንያት ነው። ካልሆነ እዚሁ ጨርሽሽ እጄ እሰጣለሁ። የምልሽ እየሰማሽ ነው እንዴ? ሉሊት 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 ወይኔ ባንቴሮ ሉሊት አንቺ ወይኔ ባንቴሮ ምን አይነት አደጋ ውስጥ ነው የገባው? ሉሊት ኧረ ቀና በይ ሉሊት ሉሊት ወይኔ ጉዴ ምግብ ሳትበላ ውላ ያደረች ልጅ እጄ ላይ ምን ልትሆንብኝ ነው? ወይኔ ጉዴ ሉሊት ወይኔ ጉዴ ፈላ ምን አይነት አደጋ ውስጥ ነው የገባሁት? አንቺ ኧረ ሉሊት ቀና በይ ሉሊት ትቻትማ አልሄድም። ይቺ ልጅ በጣም ታስፈልገኛለች። ሉሊት አንዴ ብቻ ቀና በይ። ሉሊት ለረጅም ሰዓት ምግብ አልበላሽም። ጨጓራሽ የሚፈጨው ነገር አጥቶ አንቺ ነው እንዳይፈጭሽ። ይሄን ነገር መቅመስ አለብሽ። እሺ በይ። አፌን እንኳን መክፈት አልቻልኩም። ይኸውልሽ መጠንከር አለብሽ። ይገባኛል። ጠንከር በይ። ካልሆነ ራስሽን ነው የምትጎጂው። እንኪ ትንሽ ሞክሪ ሞክሪ። ሉሊት መቆም አለብሽ። ጠንከር ማለት አለብሽ። ይኸውልሽ ራስሽን ነው የምትጎጂው። እሺ በይ እስኪ እሺ በይ። አንዳንዴ እንኳን እንኪ ትንሽ ሞክሪ። አንዴ እንኪ ሞክሪ። ቢያንስ አቅም ይሆንሻል። ምን ሆነ ነው ስልክ ዝግ የሆነው? ደግሞ ድምጽ ከሞት ነው የተረፍኩት እኮ። እንዴት ማ ባንቴሮ ሉሊትን ይዟት ተሰውራል ነው የምትለኝ? እና አሁን ሉሊት ካንተ ጋር አይደለችም? ሞገስ ራስህን አጥፋ። እድሜ ልክህን በደረት እየተሳቡ ባንቴሮ ምክንያት መኖር አትፈልግም። ስለዚህ ወስንና ራስህን አጥፋ። እኔ እንዴት ብዬ ነው ለባንቴሮ ምነግረው? ምን ያህል ኮብድ እንደሆነ ነግሬሃለሁ። ሞት ሲያንስብ ነው ሞገስ። እኔንም እኮ አታለኸኛል። አሁን ለምን ነው የደወልክልኝ? ከሞት በፊት የምትናዘዝልኝ ነገር አለ? አታስፈራረኝ ባክህ። በራሳችሁ እንዝላልነትና ድሮ በተፈጠረ ታሪክ የኔን እጅና እግር አሳስረህ የምታስቀምጠኝ ይመስልሃል?
ይኸውልህ አለቃህን የፈለኩት እሱን አግብቼ እርጅናውን ለማስታመም ሳይሆን ይሄ ያለ ኃላፊነት የሚረጫውን ገንዘብ እኔም የዜግነቴን ለመውሰድ ነው። ታዲያ ምን አስበህ ነው? የሱን የተዝረከረከ ላጭ ልጠርግለት ወይስ ዚፑን እንደዘጋለት ነው? ፈጣሪ ማር ሞገስ፣ ደግመ ቆመ መራመድ ማትችል ከሆነ ራስህን አጥፋሽ። ባንቴሮ የት ነህ? የት ነህ ባንቴሮ? እስኪ በደንብ ጠጪ። የምትፈልጊውን ነገር ለማግኘት እኮ አንቺ በደህና መቆየት አለብሽ። ለመጠንቀር ደግሞ ራስን መጠበቅ ግድ ነው። ጠጪ። የምትደውይበት ሰዓት እየጠበቅኩኝ ነበር። መልካም ፍቃድህን እየጠየቅኩ ነበር። ምን ሆነሽ? ጨነቀኛ። አለመሞቴና ዝምታዬ ህሊናሽ ውስጥ እየጮህ አስቸገርሽ? ለምን የኔ አባት? የኔ አባት ምን ነው ያሽቀበጥሽ አልመሰለሽም? አንተ ሆነህብኝ እኮ። ቆይ ለምን ደውልሽ? አንተ ለምን ጠበቅኝ? ጭንቅላትሽን ከተጠቀምሽ የሆነ ሰዓት ላይ አንድ እንቆቅልሽ ላይ መድረስሽ አይቀርም ብዬ። የምን እንቆቅልሽ? ለምንድን ነው ግን የደወልሽው? ሉሊት ካንተ ጋር ናት? እስካሁን ማለት ካሁን በኋላስ? አላውቅም። እኔ እናንተ በጋራ ብዙ ነገሮችን አብረን አድርገናል። ታቀኛለህ፣ አውቃለሁ። እቅፍ ውስጥ ገብቼ ጠፍቻለሁ። ጠረኔን አሽትተህ በፍቅር ጠፍተሃል አይደል? እንዴት እንዳደረግኩት ባላውቅም አንዳንድ ነገሮች በእኔና አንቺ ህይወት መሀል አልፈዋል። በሌላ አባባል እኔ ላንተ ህይወትህ ነኝ። ባክሽ አማርኛሽን አታራቂብኝ። የሆነ እንዳደርግልሽ የምትፈልጊው ነገር አለ። ምንድነው እሱ? ሉሊትን አስወግዳት ወይም ደግሞ ለዛ ደላላ አሳልፈህ ስጣት። ያውሻ ሊደፍራት ነበር። በገዛ ፍቃዴ ነው ከሞገስ ያዳንኩት። ምንም ነገር ባደርግ ያንቺን ፍቃድ አልጠይቅም። እንደ ጠላኸኝ አውቃለሁ፣ ግን እባክህን እቺ ልጅ ተመልሳ ደጅ እንድትረግጥ አልፈልግም። ዴቪድ ልትፈነግዩ ነበር። ምናልባት በልብሽም ይሄንን ነገር እያሰብሽው ነበር። ስለዚህ የሉሊት መምጣት ያን ያህል ሊያስጨንቅሽ አይገባም። ቢወዳትም ብትወደው ምንም ግድ ሊሰጥሽ አይገባም። ማንም ሰው የጣላውን ሲያነሱበት አይወድም። እኔ ግን እስካሁን ዳዊትን አልጣልኩትም። ካሁን በኋላ ደግሞ ብጥለውም ላንተ ስል ነው የምጥለው። በጣም ጥሩ። እሷ ላይ ያለሽን እቅድ ተቀብያለሁ። ግን ደግሞ ሌላ ዋስትና ያስፈልገኛል። ምን? ገንዘብ። የምን ገንዘብ? እንዳጠፋልሽ የምትፈልጊ ከሆነ ብዙ ገንዘብ ያስፈልገኛል። እልክልሃለሁ፣ ቃልህን ግን አክብር። ደግሜ እንደማቅፍሽ ተስፋ አደርጋለሁ። በጣም ጥሩ፣ እጠብቅሃለሁ። ሄሎ፣ አቤት። እኮ ፍጠኗ። አንድ ደቂቃ መዘግየት እኮ ዋጋ ያስከፍለናል። አላውቅም። ቤተሰቦቿ ግን አደጋ ላይ ነች ያሉት። አዎ፣ አይኖቻችሁ በተለያየ አቅጣጫ መሄድ አለበት፣ በብዙ አቅጣጫ። እሺ ዋው እንዴት ነው ደስ የሚለው! ባንቴሮ እሳት ነክ እሳት። ያንተን ኃይል በትክክለኛው ሰዓት ለተጠቀመበት ሰው መቅጫ ነህ። ሄሎ እማዬ፣ የምስራች ልንገርሽማ። እማዬ ሙሽ ትወጂዋለሽ። ሉሊት ባንቴሮ እጅ ላይ ናት። የባንቴሮ አስጊነት ለጊዜው ያሳስበኛል። እኔን አሳስራ ያስቀመጠችኝ ሉሊት ናት።
ቢያንስ ካሁን በኋላ ያ ነገር እንደማይኖር ካረጋገጥኩ አንድ ነገር ነው። አዎ ሙሽራው አብቅቶላታል። ለደስታዬም ብርጭቆዬን ከፍ እያደረኩ ነው። ወይ ማዬ ደግሞ ሄደሽ የምትፈሪው ነገር አለ። ባንቴሮ ትንፍሽ አይልም። በአጭር ጊዜ ውስጥ አብሬው እንደመሆን አሳምኘዋለሁ። አላደርገውም። ያንቺ ልጅ እኮ ነኝ። ሁሉም ነገር ጊዜ መግዣ ነው። የበለጠ እንዳስብ የበለጠ እንዳቀድ ይረዳኛል። ከዛ ሁለቱም አያስፈልጉኝም። አዎ ባንቴሮም ዳዊትም። የምን ድባብ ነው? አይ ምንም። ደግሞ ምን ሆነሽ የምታለቅሽው? የሉሊት አደጋ ላይ መሆን ያንተ ረፍት ማጣት ነው እንደዚህ የሚያስለቅሰኝ። ሁሉም ነገር ይስተካከላል ሮዝ። እንዴት ዴቭ እንዴት? እስካሁን አንድም የረባ ፍንጭ አላገኘንም እኮ። እንዴትም ሆኖች ልጅ የግድ መገኘት አለባት። መገኘቷ ደግሞ የግድ ነው። እዚህ ነገር ውስጥ እንዳለውበት ታስባለህ። ነፃ ደግሞ ሊያወጣኝ የሚችል የሷ መገኘት ብቻ ነው። በተናገርኩት ነገር ተቀይመሽኝ ነው አይደል? ከፍቶኛል ዴቭ፣ ከፍቶኛል። በጣም ሶሪ። አንቺን እንደዛ መናገር አልነበረብኝም። ጭንቀቴን ለመርሳት ያንተ ንግግር ለማዳፈን ነበር ብርጭቆዬን ያነሳሁት። ነገር ግን ድምጽ ጎልቶ ይሰማኛል። እሺ በቃ ሶሪ ያልኩሽ ጎሮዝ። ዳዊት የደረገኝን አረሳው። እያንዳንዱ አስተያየት ግን እያንዳንዱ አተነፋፈስ ግን እያንዳንዷን ነገር መቼም ማረሳት መዝግቤልሃለሁ። መቼም ማረሳው። ምን ስልክ ማንሳት ይኖርብኛል። ማን ነው? ምናልባት አዲስ መረጃ ሊሆን ይችላል። ሄሎ ባንቴሮ አንሳው አንተ ብሽቅ